በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 11 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት በኪሞስ ወበርተሎሜዎስ ኤጲስቆጶስ ወልደቱ ለቴዎድሮስ ዘነግ ምስባክ መዝሙር 105 ከቁጥር 12 እስከ 13 ወሰብህዎ በስብሐቲሁ ወአፍጠኑ ረሲአ ምግባሩ ወኢተአገሱ በምክሩ። የቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 31 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ዳግመኛም አይሁድ ሊወግሩት ድንጋይ አነሱ። ጌታችን ኢየሱስ መልሶ እንዲህ አላቸው፣ ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከእነርሱ በየትኛው ሥራ ምክንያት ትወግሩኛላችሁ? አይሁድም አንተ ሰው ስትሆን ራስህን እግዚአብሔርን ታደርጋለህና ስለ መሳደብህ ነው እንጂ ስለ መልካም ሥራህስ አንወግርህም አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለምን? የእግዚአብሔር ቃል የመጣላቸውን እነዚያን አማልክት ካላቸው የመጽሐፉ ቃል ይታበል ዘንድ አይቻልም። እኔ የእግዚአብሔር ልጅ ነኝ ብላችሁ አብ የቀደሰውንና ወደ ዓለምም የላከውን እንዴት ትሳደባለህ ትሉኛላችሁ? የአባቴን ሥራ ባልሠራ በእኔ አትመኑ። ከሠራሁ ግን እኔን እንኳን ባታምኑ እኔ በአብ እንዳለሁ አብም በእኔ እንዳለ ታውቁና ትረዱ ዘንድ ሥራዬን እመኑ። ዳግመኛም ሊይዙት ፈለጉ፣ ከእጃቸውም አመለጠ። ዳግመኛም ቀድሞ ዮሐንስ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ ሄደ፣ በዚያም ተቀመጠ። ብዙዎችም ወደ እርሱ ሄደው ዮሐንስ ምንም ያደረገው ተአምራት የለም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ሆነ አሉ። በዚያም ብዙ ሰዎች አመኑበት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 9 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ፍቅራችሁ ያለ ግብዝነት ይሁን፣ ከክፉ ራቁ፣ በጎንም ያዙ፣ ለጽድቅ አድሉ። እርስ በርሳችሁ በወንድማማችነት መዋደድ ተዋደዱ፣ የምትራሩም ሁኑ። እርስ በርሳችሁ ተከባበሩ፣ መምህሮቻችሁንም አክብሩ። ለሥራ ከመትጋት አትስነፉ፣ በመንፈስ ሕያዋን ሁኑ፣ ለእግዚአብሔር ተገዙ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ ለጸሎት ትጉ። በችግራቸው ቅዱሳንን ለመርዳት ተባበሩ። እንግዳ መቀበልንም አዘውትሩ። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚለው ጋር ደስ ይበላችሁ፣ ከሚያለቅሰው ጋርም አልቅሱ። እርስ በርሳችሁም በአንድ ሐሳብ ተስማሙ። ትዕቢትን ግን አታስቡ፣ ራሱን የሚያዋርደውንም ሰው ምሰሉ። እኛ አዋቂዎች ነን አትበሉ፣ ክፉ ላደረገባችሁም ክፉ አትመልሱለት። በሰው ሁሉ ፊት በጎን ተነጋገሩ። ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ። ወንድሞቻችን ራሳችሁ አትበቀሉ፣ ቁጣን አሳልፏት። እኔ እበቀላለሁ፣ እኔ ብድራትን እከፍላለሁ ይላል እግዚአብሔር ተብሎ ተጽፏልና። ጠላትህ ቢራብ አብላው፣ ቢጠማም አጠጣው። ይህን ብታደርግ የእሳት ፍም በራሱ ላይ ትከምራለህ። ክፉን በመልካም ሥራ ድል ንሳው እንጂ ክፉን በክፉ ድል አትንሳው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 4 ከቁጥር 6 እስከ 12 ያለው ኃይለ ቃል እንዲህ ይላል።
ስለዚህ በሥጋቸው በሰው ሕግ እንዲቀጡ በነፍሳቸውም በእግዚአብሔር ሕግ እንዲድኑ ለሙታን ወንጌልን ሰበኩላቸው። የሁሉ ፍጻሜው ቀርቧልና ልባችሁን አንጹ፣ ለጸሎትም ትጉ። ከሁሉ አስቀድሞ በፍጹም ልቡናችሁ እርስ በርሳችሁ ተዋደዱ፣ ፍቅር ኃጢአትን ሁሉ ይሸፍናልና። ሳታንጎራጉሩ እርስ በርሳችሁ እንግዳ መቀበልን ውደዱ። ሁላችሁም በየራሳችሁ ከእግዚአብሔር የተሰጣችሁን ዕድል እንደ ተቀበላችሁ መጠን እንደ ደግ መጋቢ አገልግሉ። ለእያንዳንዱ ከእግዚአብሔር ስጦታው እየራሱ ነውና፣ የሚያስተምርም እንደ እግዚአብሔር ቃል ያስተምር፣ የሚያገለግልም እግዚአብሔር በሚሰጠው ኃይል ያገልግል። ክብርና ኃይል እስከ ዘለዓለም ድረስ ገንዘቡ በሚሆን በኢየሱስ ክርስቶስ እግዚአብሔር በሁሉ ነገር ይመሰገን ዘንድ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 17 ከቁጥር 28 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እኛ በእርሱ ሕይወትን እናገኛለን፣ በእርሱም እንንቀሳቀሳለን፣ በእርሱም ጸንተን እንኖራለን። በመካከላችሁም እኛ ዘመዶቹ ነን የሚሉ ፈላስፎች አሉ። እንግዲህ እኛ የእግዚአብሔር ዘመዶች ከሆን በሰው ዕውቀትና ብልሃት በተቀረጸ በድንጋይና በብር በወርቅም አምላክነቱን ልንመስለው አይገባም። የቀድሞውንስ ያለማወቅ ዘመን እግዚአብሔር አሳልፎታል። ዛሬ ግን በመላው ዓለም ንስሐ እንዲገቡ ሰውን ሁሉ አዟል። በመረጠው ሰው እጅ በዓለም በእውነት የሚፈርድባትን ቀን ወስኗልና፣ እርሱን ከሙታን ለይቶ በማስነሳቱም ብዙዎችን ወደ ሕይወት መልሷልና። የሙታንንም ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት። ሌሎችም ስለዚህ ነገር በሌላ ቀን እናዳምጥሃለን አሉት። ጳውሎስም ከመካከላቸው ወጥቶ ሄደ። አምነው የተከተሉት ሰዎችም ነበሩ። ከእነርሱም አንዱ ከአርዮስፋጎስ ባለሥልጣኖች ወገን የሚሆን ዲዮናስዮስ ነበር። ደማሪስ የምትባል ሴትም ነበረች። ሌሎችም አብረዋቸው ነበሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 87 ከቁጥር 11 እስከ 12 ወይነግሩኑ እለ ውስተ መቃብር ሳህለከ ወጽድቀከኒ ውስተ ሞትኑ ይትአወቅኑ ውስተ ጽልመት መንክርከ። የቅዱስ ማቴዎስ ወንጌል ምዕራፍ 6 ከቁጥር 7 እስከ 17 ያለው ኃይለ ቃል እንዲህ ይላል። ስትጸልዩም እንደ አሕዛብ ነገርን አታብዙ፣ እነርሱ ነገራቸውን በማብዛታቸው የሚሰማቸው ይመስላቸዋልና። አትምሰሏቸው፣ ሰማያዊ አባታችሁ ሳትለምኑት የምትሹትን ያውቃልና። እናንተስ በምትጸልዩበት ጊዜ እንዲህ በሉ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት የአንተ ናትና፣ ኃይል፣ ምስጋና ለዘለዓለሙ አሜን። ለሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ በደላችሁን ይቅር ይላችኋልና። ነገር ግን ለሰዎች በደላቸውን ይቅር ባትሉ አባታችሁም በደላችሁን ይቅር አይላችሁም። በምትጾሙበት ጊዜ እንደ ግብዞች አትጠውልጉ፣ እነርሱ እንደ ጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።